ሀይሚ እንዲህ በሱ ምክንያት እየተጨናነቀች እንባ እየተናነቃት እያለቀሰች እያየ በጣም ከብዶኛል፣ በጣም ከፍቶኛል፣ በጣም ጨንቆኛል ብላ እንባዋን እያፈሰሰች እያየ አንቺ ማነሽ አላት። ሳቀባት፣ ቀለደባት። ያሳዝናል የእውነት። እኔ ማልቀስ ፈልጌ አይደለም፣ ግን ይሄ ሁሉ በደል፣ ይሄ ሁሉ ክፋት፣ ይሄ ሁሉ ጥፋቷን እየቆጠረ በዚህ ልክ ለማሸማቀቅ የሞከረበትን የሄደበትን ነገር የእውነት ነው ብላችሁ መቼም ሊቀበለው አልቻልኩም። አእምሮ ራሱ ሊያስብ አልቻለም። እና ለምንድን ነው ብሩክ እስከ ዛሬ የእውነት እንዲህ አይነት ሰው ነህ? እንዴት ነው ደረቱን የነፋው? እናንተ እንዴት ነው ያበጠው? እንዴት ነው እንዲህ ተወጣጠረው? እንዴት ነው እንዲህ ናቃት? ምን አግኝተ ነው በዚህ ልክ? አንተ ያጠፋውን ጥፋት ማን ይቁጠርልህ? በእናት የሀይሚን እያንዳንዱን ጥፋት እንዲያደርገሻል፣ እንዲወስደሻል፣ እንዲህ ብለሽኛል፣ እንዲህ ተናግረሽኛል። ከሄድክ መሄድ ከፈለክ ፍቅሩ ከወጣልህ ከበቃ መሄድ አትችልም ነበር? ክፉ ነገር ሳትናገር ይቅርታ ማልቀስ አልፈልግም፣ እያለቀስኩ መስራት አልፈልግም። ግን ሀይሚ እንዲህ እያለቀሰች እንደማየት የሚያሳዝን፣ የሚያስከፋ፣ የሚያስለቅስ ነገር የለም። እግዚአብሔር ልቤን ነው የሰበረው። የእውነቴን ነው ምላችሁ። እኔ ሳቋን፣ ደስታዋን፣ ፈገግታዋን፣ ያን ውብ የሆነ ፈገግታዋን፣ ያን ውብ የሆነ ቀልዷን፣ ያ ውብ የሆነ ጨዋታዋን፣ ደስታዋን ነበር የፈለግኩት። ግን እንዲሆን አልቅሳ ራሴን ላጠፋ ነው ያለች። ሰምታችኋታል? ወይኔ እንዲህ እኛ ሴቶች የወንድ መጫወቻ ሆነን ቀረን። እግዚአብሔር ምስክሬን፣ እንዲህ መጫወቻ መቀለጃ ሆነን እንቅር። እንዴት እንደፈለጉ እንደሚጫወቱብን መጀመሪያ ተተተተተ ብለው ይገባሉ። ከዛ የራሳቸውን ጥቅም ሲያሳኩ ሲያስተካክሉ ዞር ብሎ ይሄዳሉ። ማንም ብሩክንም ጨምሮ ሁላችሁም ወንዶች አንድ አይነቶች ናቸው፣ የማትረቡ ናችሁ። እኔ እንጃ በጣም ስሜታዊ ሆኛለሁ። ግን እኔ እንጃ አላቅም። ግን ማለት ነው አንድ ነገር አውቃለሁ። ሀይሚ ተጎድታለች፣ ሀይሚ ተገፍታለች። ግን ታያላችሁ የተገፋ ሰው ምን ያህል ተገፍቶ ተራራ ላይ ነው የሚወጣው። ማንም የማይደርስበት፣ ማንም የማያስቆመው፣ ማንም ቀና ብሎ የማያየው ከፍታ ላይ ነው የሚሰቀለው፣ ከፍታ ላይ ነው የሚወጣው። እና ብሩክ እንግዲህ ዛሬ ሀይሚ ነች ልታገኘው የፈለገችው። ጋሽዬ መጧል። እንግዲህ ሀይሚ እያለች የምትገኘው ይሄን ያህል ዝቅ ብዬ ለመንኩት፣ ጠየቅኩት። ነገር ግን ሊረዳኝ አልፈለገም። ስለዚህ በቃ እሱ ደስተኛ እንዲሆን እኔም ከብሩክ ቤት ያለውን ወይ ደግሞ ብሩክ ሀይሚን አስደስታለሁ ብሎ በጉራ እንግዲህ ያስገባት ቤት ነበረ። ታስታውሳላችሁ? አብሮ የሚኖሩት ቤት ነበረ። እዛ ያለውን ልብሶቼን እንግዲህ ድንገት ነው የመጣችሁ። እሱ ልመጣ ነው ሲል ነው ቡታጅራ ለመልካም ነገር ከሆነ ብላ ከሱ ጎን መሆን ፈልጋ ከሱ መራቅ ስላልፈለገች ተከትለው መጣ ነበር። ግን ተከትለው ስትመጣ ብዙ ዋጋ ነው የከፈለችው። ማየት የሌለባትን ነገር ነው ያየችው። እኔ እንጃ አላቅም። ሳቋንም ደስታዋንም ነጥቋታል። የምሬን ነው ብላችሁ እኔ ምንም እኔ እንጃ በቃም በይወሉ ማለት ነው። አይገባትም ነበረ። ማርያምን ነው ብላችሁ ሁሉን ነገር ትታ የመጣችሁ ማለት ነው። ለሱ ብላ ነበረ። አንድነታቸውን ፈልጋ ነበር። ፍቅሩን ፈልገው ነበረ። ግን እሱ እንደፈለገ ነው የሆነው። ለካ የራሱን ጥቅም ለማስተካከል የሆነ ራሱን ለማመቻቸት ራሱን ለማደራጀት ነበር የመጣው። ለካ ሀይሚ ላይ እንዲኮፈሳል ብዬ መቼም አንድም ቀን አስቤ አላቅም። እግዚአብሔር ምስክሬን። እንደውም ማለት ነው ሀይሚ ማለት ነው የሆነ ጥፋት ቢያጠፋባት ብሩክ ምትችል አይመስለኝም። የእውነት በጣም ቶሎ ምትቆርጥ ይመስለኝ ነበረ። ብሩክ ግን የእውነት ብዙ ቀንም ተረድቷ ስለሚያውቅ የሆነ ጥፋት እንኳን ብታጠፋ ብትበድለው እንኳን ይቅር ብሏት አንድ ላይ የሚኖሩ ነበር የሚመስለኝና ግን እሱ ግን ያላጠፋችውን ጥፋት አጥፍተሻል ብሎ ሲወቅሳት ከረመ። አሁን ደግሞ ጭራሽ እያንዳንዱን ሰከንድ እያስታወሰ እንዲህ ብለሽ ነበር፣ እንዲህ አደርገሽ ነበር፣ እንዲህ ብለሽ ተናግረሽ ነበር፣ ዛሬ ለምን መጣሽ፣ ዛሬ እንዴት ሆነ ማለት ልክ በቃ ቤት ሀብት ንብረት ሲይዝ ምናምን እሱን ፈልገው የመጣሽ ነው የመሰለው። ይሄ ንብረት ሀብት እግዚአብሔር ምስክሬን አንተ ትሞታለህ ነገ ብሩክ፣ እግዚአብሔር ምስክሬን ነገ ትሞታለህ። ሁላችንም እንሞታለን። ለሚያልፍ ቀን የማያልፍ ነገር አንናገር። የእውነቴን ነው የምላችሁ። ዛሬ ላይ በእጃችን ሀብት ንብረት ብዙ ብር ሊኖረን ይችላል። በቢሊየን በትሪሊየን የሚቆጠር ብር ሊኖረን ይችላል። ግን አይታችኋል፣ ብዙዎቹም ያ ብር ምንም ከንቱ አድርጓቸው ከምንም ነገር ከሞት ሳያስጠላቸው ሲሞቱ አይተናልና አንተ ሺህ ዓመት ለማትኖርበት ምድር በዚህ ልክ ጥቅምን፣ ኑሮን፣ ህይወትን ስታስተካክል በዚህ ልክ ሀይሚን እግዚአብሔርን ነው የምልህ ተው። እኔ በግድ ፈልጋት በግድ አብረሃቱን በግድ በቃ የእውነት ለመናገር አፍቅራት ብዬ አይደለም። ግን ቢያንስ ንግግርህ የተቆጠበ ቢሆን ለሀይሚ በቃ ሀይሚ ካልፈለክ እኮ ማለት ጥሩ ነገር እሷን ራሱ
እንዲህ እንድትሆን ራሴን ላጠፋ ነው ብላለች። እንደ ልጆች አለች መቦረቅ እፈልግ ነበር። በእኔ እድሜ ያሉት ብዙዎቹ በጣም ደስተኛው ነው፣ በጣም ፈገግ ብለው በጣም ጥሩ ጊዜን የሚያሳልፉበት ጊዜ ነበር። እኔ ግን ለዛ አልታደልኩም። ከፍቶኛል፣ ጨንቆኛል። የግድ ለእናንተ እንዲሆኛለሁ እንዲህ እያሳለፍኩ ነው ብዬ መናገር አይጠበቅብኝም። እንቅልፍ አጥቻለሁ። ራሴን ማጥፋት ሁላ በቃ እመኛለሁ ነው ያለችው። አስባችሁታል? መልካም ንግግር ቢኖረው ኑሮ እኮ ሀይሚ የምሬ ነው የምላችሁ፣ እኔ እንጃ አላቅም፣ በዚህ ልክ አትጎዳም ነበር። ሲያገኛት በቃ ሀይሚ ባለፈው እንዲህ ብለሽ ነበር፣ እኔ ደግሞ ቆረጥኩኝ፣ እንዲህ አይነት ነገር ተፈጠረ ብሎ የሆነ ነገር ማስተባበያ መስጠት ሲችል፣ ግን ባለፈው እንዲህ ብለሽ ነበር ቆርጫለሁ፣ በቃ አሁን አልፈልግም ምናምን፣ ያዙ ይልቀቁኝ። ጭራሽ እንደዛ ስትለው ቤት ለቅቄ ልወጣ ነው፣ ቤቱን ልትወ ነው፣ ወደ ቡታጅራ ልመለስ ነው ስትለው ተመለሽ አይነት ነገር ነው ያላት። በቃ ብትመለሽስ ምናምን ነገር፣ እኔ በቃ ልብሱን ይዤልሽ እወጣለሁ፣ አንቺ እዛ ቤት ቆይ ነው እያላት የሚገኘው። ቀይን ይዤ እወጣለሁ፣ እዛ ቤት ተቀመጪ። ጥቅመኛ ብትወዳት ብታከብራት፣ ለሷ ትንሽዬ ቦታ ቢኖር ኑሮ በዚህ ልክ ተኮፍተ፣ በዚህ ልክ በቃ ያልሆን ከሆን ሆነ አትቀርባትም ነበር። እግዚአብሔር ምስክሬ፣ እንዲህ እያለቀሰች እንኳን ሀይሚ አታልቅሽ፣ በቃ ይሄ እኮ ያለ ነገር ነው፣ በቃ በዚህ ልክ እኔም እንዲሆኛለሁ፣ እኔም እንዲህ ተከፍቻለሁ፣ ቀስ ብለህ ብታጽናናት ምን ችግር ነበረው? ከአባትሽ ፊት ነው እንለያያልሽኝ፣ ከእናቴ ፊት ነው እንለያያልሽኝ፣ ስለዚህ ምንድን ነው ከኔ የምትፈልጊው? ምንድን ነው የምትፈልጊው? እያለ በጣም በጥያቄ ሲያፋጠጣት ነበር። ጋሽዬ ራሱ በጣም እየተቆጣት ነበረ ሀይሚን ማለት ነው። እና ብሩክም እንግዲህ እኔ እንዳየሁት ከሆነ አላቅም፣ እንጃ ተስፋ አለኝ። አሁንም አልዋሻችሁም፣ የሆነ እኔ እንጃ አላቅም፣ የሆነ ሰዓት ላይ አብረው ሆኖ ተረጋግተው ጥሩ ነገር ላይ እንደሚሆኑ፣ ይሄ ሁሉ ችግር አልፎ አንድ ላይ እንደሚሆኑ ተስፋ አደርጋለሁ። እኔ ሀሳቤ እቅዴም እሱ ነው። እግዚአብሔር ነው። መለያየታቸውን ማሰብ አልፈልግም። እንዲህ ባለቀሰችው ራሱ እኔ እንጃ አላቅም፣ በጣም ስለምወዳት ማለት ነው። በቃ እንጃ እስካሁን ራሱ ቪዲዮ ራሱ እንዴት ብዬ እንደመስራት እንዳለብኝ አላቅም። እና በጣም ውስጤ ነው የተሰበረው፣ በጣም ነው ያዘንኩት፣ በጣም ነው የከፋኝ። እና ከብሩክም ደግሞ መውጣት የሌለበት ቃል በዚህ ልክ እንዲህ የሚያመናጭ ቃል፣ በዚህ ልክ እሱ የበላይ ሆኖ የታየበት፣ በዚህ ልክ ጥፋቷን 10,000 ጊዜ እየደጋገመ ሲነግራት፣ እንዴ ተመልሻለሁ አለች። በቃ ተመልሻለሁ፣ በቃ ሁሉን ነገር ትቻለሁኝ፣ አላመንሽኝም አለ። ያቺ በዛ ተጨቀጭቀኛለች፣ አንቺ ደግሞ በዚህ ብሎ ከዩ ጋር እኩል እያወዳደራት እያነጻጸራት ነበር። እሷ በውሸት ዓለም እየኖረች ነው። ሀብት ንብረትህን አይታ ለመውሰድ የመጣች ሴት ናት። እሷ ግን ሀይሚዬ ግን እቺ እርግብ የሆነች ልጅ፣ እቺ እንቁ የሆነች ልጅ ከብዙ ሺህ ሰዎች መሀል ፈላጊዎቿ ብዙ ነበሩ። አንተን ፈልጋ አንተን መርጣ የመጣችው አንደኛ እንደ ወንድም ስለተንከባከብካት፣ ጊዜህን ቦታን ስለሰጣት፣ ካንተ ውጭ ሌላ ወንድ አታውቅም በህይወቷ። ያን ያህል ምንም የሄደችበት ርቀት የለም። ከወንድሞቿ ቀጥሎ አንተን ነው በደንብ የቀረበች፣ በደንብ ያመነች። አምናህ አንድ ቤት ስትውል ስታድር የነበረው ስለወደደች ስላከበረች ነው። ከጥቅመኛ ሴት ጋር የምሬ ነው እሷን ልታወዳድራት ልታነጻጽራት አይገባም ነበር። እና ልክ በቃ መልካም ሰው ጥሩ ሰው ለመባል በቃ አንቺ እዛ ኑሪ እኔ እዚህ ልሁን ምናምን አይነት ነገር ቃላቶች ራሱ በጣም ይዘጋሉ። እኔ እንጃ ያንተን መቀየር፣ ያንተ እንዲህ መሆን፣ ያንተ ሀይሚ ላይ እንዲሙድ እኔ እንጃ በጣም እየሳቀ ነበር አይታችሁት ከሆነ። እና ሀይሚ በቃ ያለፈው በቃ አጥፍቻለሁ አለች፣ ይቅርታ አጥፍቻለሁ ለሁሉም ነገር፣ እሺ ጥፋተኛ ነኝ እንደውም አለች። ጠብቄ የነበረው እንኳን ተመለሰች አመነችኝ ብለህ በደስታ ትቀበለኛለህ ብዬ አስቤ ነበር። የእውነት ብትወደኝ ብታከብረኝ ኑሮ ለእኔ ቦታ ቢኖረህ ኑሮ እንደዛ ነበር የምታደርገው ስትለው፣ ለምን ብዬ ነው እንደዛ ምሉ? ለምን ብዬ ነው የምቀበልሽ? በኋላስ ብጎዳ ምናምን አለ። እና አንተ ሲጀመር ልብ ድንጋይ ነው። በየት በኩል ነው ልትጎዳ የምትችለው? ወንድ ደግሞ ድንጋይ አይደለ እንዴ? በየት በኩል እንዴት ብለህ ነው ልትጎዳ የምትችለው? ሴት ልጅ ግን በአንተ ምክንያት ስንቴን ያለቀሰችው። እግዚአብሔር ምስክሬ። እስኪ እንደው ፈጣሪ ቁጠሩ። ሰውትኛ ብዙ ቪዲዮ አይተናል፣ እኩል አልቅሰናል ከሷ ጋር ምናምን ነገር። እና ሴትን ማስለቀስ እንደማትፈልግ ለሀይሚ ትልቅ ቦታ እንዳለ ነበረ 10 ሚሊዮን ጊዜ ስትለፈልፍ ስታወራ የነበረው። ያ ሁሉ ወሬ የት ሄደ? በተግባር ዜሮ። ለካ እዚህ ጥቅም ቦታ ላይ እስክትደርስ፣ ለካ እዚህ ስኬታማ ቦታ ላይ እስክትደርስ ነበረ ስትላት፣ ስታቅፋት፣ ስታበላ፣ ስታጎርሳት፣ በጣም እንደምታፈቅራ ስታስመስል የነበረው ነገር። ለነገሩ አንድ ቀን እንኳን አፈቅርሻለሁ ብሎ ያልተናገረ ሰው እንጃ አንድ ቀን እንኳን አፈቅርሻለሁ ብሎ ሚዲያ ላይ ወጥቶ አልተናገረም። ፍቅሩን እንኳን አልነገራትም። እና እኔ እንጃ አላቅም። እንዲህ በጋሽዬ ፊት በሱ ፊት እንዲህ ስታለቅስ የምሬ ነው ከልቡ አፍቃሪ ሆና ነው
ከልቧ ሰው ስለሆነች ነው። ማስመሰል ስለማታቅ ነው። አስመሳይ ብትሆን ኑሮ ማለት ነው የምሬ ነው ገደል ግባ ብለው ጥላው ትሄድ ነበር። እንደ ሌሎች ሴቶች ጋጠወጥ ብትሆን፣ ስርዓት የሌላት ሴት ብትሆን፣ ሌላ የለመደች ሴት ብትሆን ኑሮ፣ እዛም እዚህ መሮጥ የለመደች ሴት ብትሆን ኑሮ ወንድ ቢሄድ ወንድ ይመጣል ብላ ሁሉን ነገር ትተወው ነበር። ግን አላቅም እኔ እንጃ። እንደዚህ መሆን ፈልጌ አይደለም። ሀይሚም እንድታለቅስ አልፈልግም። አይዞሽ ልንላት ይገባል። አለንልሽ ከጎንሽ፣ ምንም እንዲከፋሽ እንዲጨንቅሽ አንፈልግም ብለን አለንልሽ ልንላት ይገባል። ብሩክ ግን እኔ እንጃ አላቅም። በቃ ወይ ከህይወቷ ጥርግ ብለህ ውጣ። በቃ የሚቆርጥ ነገር ንገራትና ትውጣ። ጥቅመኛ እንደሆንክ፣ ለጥቅም እንደቀረብካት፣ ለጥቅም እንደፈለግካት ሁሉ ነገር ሲስተካከልልህ የራስን ቦታ መያዝ እንደፈለግ ንገራት። በቃ የነበረው ነገር ሁሉ ውሸት እንደሆነ እንደማታፈቅራት ንገራት። ይቁረጥላት። የራሷን ኑሮ የራሷን ህይወት ትጀምር። ገና ሩጥ ያልጠገበች፣ ገና ወርቅ የሆነች፣ ገና እምቡጥ አበባ ነች፣ ገና ጽጌረዳ አበባ ነች። ተዋት በቃ የራሷን ኑሮ ትኖርበት። የምሬ ነው። የሆነ እኔ እንጃ በፍቅር ስም እየቀለድክ እያሾፍክባት ጊዜዋን ሁሉ አባክነህ አቃጥለህባት፣ ዛሬ ላይ ግን እንዲህ አይነት ንግግር ካንደበትህ መውጣቱ ያማል። የእውነቴን ነው የምላችሁ። እንደሌላው ሴት እንኳን ምንም የምታውቀው ነገር የለም። ገና የቤት ልጅ ናት። ቤት መጣ ማታውቅ እርግብ የሆነች ልጅ ነች። እኔ እንጃ። ሁሉም ሰላም ይሆናል። እንኳንም አልገፋሽ ሀይሚ፣ እንኳንም አልበደልሽው፣ እንኳንም አልዋሸሽው፣ እንኳንም አልማገጥሽበት፣ እንኳንም አልደረብሽበት። የምሬ ነው የምልሽ። አንቺ ተጎጂ ነሽ፣ አንቺ ተገፊ ነሽ። ነገ ደግሞ እግዚአብሔር ደግሞ ለአንቺ የሚሰጥሽን እንጀራ፣ ለአንቺ ደግሞ የሚሰጥሽን ሀብት እግዚአብሔር ያውቃል። እግዚአብሔር የሚሰጥሽን ሀብት እንጠብቃለን። የአንቺ እንጀራ ክፍት ይሆናል። ለሱ ሲዘንብ ለአንቺ ማካፋቱ አይቀርም። ታውቂያለሽ፣ ከሱ የተሻለ ነገር ነበረሽ፣ አሁንም አለሽ። ጠንካራ ነሽ፣ ከሱ በምንም አትለይም። ፍቅርን ብለሽ ዝቃልሽ እንጂ ከሱ በምንም አታንሽም፣ በምንም ነገር እና ጋሽዬም እንግዲህ ባለፈው ነገር አሁንም መውቀሱን አላቆምም። በእርግጥ ያው ልጅ ነች ብሎ ከብሩክ እሷን በደንብ አቅርቦ ሊሆን ይችላል እንዲህ የተናገራት። ግን በዚህ ልክ እሷን ማሸማቀቅ፣ በዚህ ልክ እሱ ደረቱን ነፍቶ ጥፋተኛው ሰው ቆሞ እንደፈለገ ሲያወራ ዝም ብሎ ሀይሚን በዚህ ልክ መናገሩ ትክክል አይደለም። አሁንም ቢሆን አቆሞ ሀይሚን የምትወቅሱ ሰዎች ተመልካቾች ማለት ነው ባናታችሁ ተዘቅዘቁ፣ ተተከሉ። የምሬን ነው ምላችሁና ከሀይሚ ከእግሯ አጣቢ ራሷ አትደርሱም። እንዲህ የእናንተ ኮሜንትም የእናንተ ሀሳብም ነው እንደዚህ እያጨናነቃት የሚገኘው። ግን ታያላችሁ ትልቅ ደረጃ ላይ ትደርሳለች፣ የተሻለ ቦታ ላይ ትደርሳለች። እንቁ የሆነች ገና ኢትዮጵያን ታስተዳድራለች። ጠብቁ እና ሀይሚ ደግሞ እንግዲህ ወደ ቡታጅራ ልትመለስ እንደሆነ የተወለደችበት፣ ያደገችበት፣ የኖረችበት፣ የተማረችበት ሰፈር እዛ እንደሆነ የተሻለ ነገር ማግኘትም የተሻለ ኑሮ መኖርም እንደምትችል አዲስ አበባ በቃኝ ብላ እንግዲህ ወደ ቡታጅራ ልትመጣ እንደሆነ ጋሽዬን እንግዲህ ነግረዋለች። ትቀበለኛለህ ወይ? አንተ ቤት ማረፍ እችላለሁ ወይ? አንተ ጋር መሆን እችላለሁ ወይ ብለዋለች። ጋሽዬ ደግሞ ችግር የለውም እኔ ጋር መሆን ትችያለሽ ብሏል። ግን ደግሞ ልብስሽን ከማውጣትሽ በፊት ተረጋጊ ምናምን እያላት ነበረ። ብሩክም እንግዲህ እብጥ ሲል ነበር አፋፏን ሲላት። አሁንም ዛሬም ራሱ ተስፋ አልቆረጠችም ነበር። ሄዳ ዝም ብላ እቃውን አውጣታ መሄድ ትችል ነበር። አዲስ አበባ ላይ የተባለ ቤት ተከራይታ መኖር ትችላለች። ያንን 2 እጥፍ የሚያክል ቤት ተከራይታ ገዝታ መኖር የሚችል አቅም አላት ሀይሚ። በነገራችን ላይ ማለት ነው በምንም ነገር የብሩክ ጥገኛ ሆና መቀጠል መኖር አትችልም። ግን ደግሞ ለብሩክ ያላት ፍቅር ስላላለቀ ያላት ክብር ስላለ ነው ይህንን ነገር መጣ ስትናገር አይ አትሂጂ ወይ አትቅሪ፣ በቃ አብረን እንሆን፣ ያለፈው ነገር አልፏል፣ በቃ አንቺ ማጥፍተሻል፣ እኔም ማጥፍቻለሁ፣ በሰዓቱ እኔም ትክክል ነበርኩ፣ አንቺም ትክክል ነበርሽ፣ በቃ አንቺም በራስሽ ትክክል ነሽ፣ እኔም በራሴ ትክክል ነበርኩኝ። ስለዚህ በቃ ሁሉ ነገር ይለፍና በዚህ ልክ አንጨካከን፣ በዚህ ልክ በትንሽ ነገር አንለያይ። ስለዚህ ተረጋጊ፣ ለትንሽ ጊዜ እዚህ ቡታጅራ ጥሩ ጊዜ እናሳልፍና ከዛ ወደ ነበርንበት ኑሯችን እንቀጥላለን፣ አዲስ አበባ እንሄዳለን ማለት ሲችል፣ ነገር ግን ልብሴን አወጣለሁ በቃ ስትለው አሁንም ተስፋ አልቆረጠችም ነበር። በቃ አትውጪ፣ አትሂጂ፣ ችግሩን እንፈተዋለን እንዲላት ነበር የፈለገችው። እግዚአብሔርን ጋሽዬ ባይኖር ማለት ነው ሊመታቱን ላይ ይችል ነበር፣ ያመናጭቃት ነበር። ከዚህ የበለጠ በጋሽዬ ፊት እንዲህ ያላከበራት ነው የምላችሁ። ብቻዋን መጣ ቢሆን ነው የምሬ ነው። ጋሽዬን ፈርቶ ልቡ እንዲራራላት ነበረ ጋሽዬን የሚይዛ የመጣችው። ግን እሱ በቃ ከጥፍሩ ቆሻሻ ራሱ አልቆጠራትም እና ያሳዝናል። የእውነቴን ነው የምናገርና ውጪ በቃ የራስሽ ጉዳይ አይነት ነገር ነው ሲላት የነበረው። እኔም ልብሴን ይዤ እወጣለሁ፣ እኔም እቃዬን ይዤ እወጣለሁ፣ እዛ መኖር ትሻለሽ። እንግዲህ ባዶ ቤት ማለት ነው።
ተጎድቻለሁ። ለምንድን ነው የምታለቅሹ? ለምንድን ነው እንዲምትሆኙ አላት። ተጎድቻለሁ አለችው። በቃ ምን ሆነሽ ምን ጎሎብሽ አይነት ነገር ነው እያላት የነበረው። እንዴ የጀመረችው ነገር ቃቃ ቀልድ ጨዋታ ነበር እንዴ? ላንተ ሁሉም ነገር ቀሎ በቃ ኑሮን እየኖርክ ነው። በጣም አምጣሃል፣ በጣም አስፋፍተሃል፣ በጣም ተንጠራርተሃልና ምንም አልመሰለም። ከሀይሚ ጋር 1000 ዓመት ራሱ ተለያይተ ብትኖር ምንም አይመስልም። እሷ ግን ከአንተ አንድ ቀን ተለይቶ መኖር የሞት ያህል ከብዷታል። ለዛ ነው ልቧ የተሰበረው። ለዛ ነው እያለቀሰች የምትገኘው። ሌላው እናቷ ሞታባት አባቷ ሞቶባት አይደለም፣ ወይ የምትወደው ጓደኛዋ ሞቶባት አይደለም። ገባ? ስለወደደች ነው፣ ስላከበረች፣ ስላፈቀረች፣ ስላቀረበች ነው። ካንተ ሌላ የለመደችው ሰው ስለሌለ ነው። ላንተ ቦታ ስላላት ነው። ላንተ ክፍር ስላላት ነው። ላንተ ፍቅር ስላላት ነው። ካንተ ጋር ያሳለፈችው ጊዜ ሁሉ እያንዳንዱ ቀን፣ እያንዳንዱ ደቂቃ፣ እያንዳንዱ ሰከንድ ላንተ ትልቅ ቦታ ስለነበራት ነው። ገባህ? ያ ሁሉ ነገር ትርጉም ስለሰጠችው ነው። የነበረው ነገር ሁሉ ዛሬ ላይ ባዶ ሲሆንባት ነው ያለቀሰችው እንጂ የምሬን ነው ምልህ ካንተ ሌላ ምንም ነገር ፈልግ አይደለም፣ ወይም ደልቷት አይደለም የምታለቅሰው። እዛ ጋር ምን አለበት ብታባበላት እንኳን ትንሽዬ ክብር ብትሰጣት ምን አለበት? እንዲህ ከምትወጣጠር ከመቼ ጀምሮ ነው እንደዚህ የሆንከው? ግን ከመቼ ጀምሮ ነው በሴት እንባ እንዲህ መሳቅ የጀመርከው? ከመቼ ጀምሮ ነው እንዲህ መለወጥ የጀመርከው? ከመቼ ጀምሮ ነው ለሀይሚ እንደዚህ አይነት መልስ ልትመልስ የቻልከው? እንዴ አንተ የሰራው የጽድቅ ስራ ነው። አንተ እኮ ማለት ነው ልጁ የኔ አይደለም እንጂ አብሬያት አልተኛውም ብለህ መከራከር ያልቻልክ ሰው እኮ ነው። ከሀይሚ ለአንድ ቀን ለሁለት ቀን ተጣለው ብለህ አኮረፍኩ ብለህ ከቡታጅራ ድረስ አዲስ አበባ ሴት ጠፍቶ እኮ አይደለም። ከአዲስ አበባ ቡታጅራ ድረስ ሂደህ ከሴት ጋር የተጋደምከው እኮ ሀይሚ ጋር እያለ ነው። ይሄ ሁሉ ክህደት፣ ይሄ ሁሉ ውሸት፣ ይሄ ሁሉ ነገር ጥፋት ተቀምጦ አንተ ጥፋት ያልታየ የሀይሚ ለምን አልተረዳሽኝም? ለምን በሰዓቱ በቃ እስከ ልጁን ቢሆን ለምን አልተቀ እንዴ? እኛ እኮ እስከ ልጁን ቢሆን ተቀበዩ በቃ ፍቅር ነው ችግር የለውም ብለን እኮ ሀይሚን ስንወቅሳት ነበረ። ገባ? ግን ሌሎቹ ደግሞ ይሄንን አይተው አስረግዘው ሲመጡ ተቀበሏት። እንደዛ ማለት አይደለም። እንዲሁ በቃ ላንተ ያለንን ክብር ለመግለጽ ነበር። እንድትለያዩ ተለያዩ በቃ እንዲየናካት እንዲያዋረድካት ከምትኖሩ እግዚአብሔር ምስክሬን ብቸኛ ሆኜ ደስተኛ ሆኜ ብኖር ይሻለኛል ብላለች። አይም ይሻላል እንዲህ ከሚያቃጥል ህይወት፣ እንዲህ ከሚንቅ። የምር ከፍቅር ክብር ይበልጣል። ብቻ ግን ለሁሉም ጊዜ አለው፣ ለሁሉም ቀን አለው። ብሩክም እንደሆንክ አትቀርም። በእርግጥ ነገ አንድ እንደምትሆኑ አምናለሁ። ልቤ ተስፋ አይቆርጥም። ግን በጣም ከፍቶኛል። በጣም ከምነግራችሁ በላይ እርር እኔ ያልኩት በቃ እርር። ሀይሚ ግን እኔ ይቅርታ አድርጊልኝና ቡታጅራ ባትመለሽ ደስ ይለኛል። ለምን እንደዚህ እንዳልኩኝ በሌላ ቪዲዮ እንግዲህ ተመልሼ መመጣላችሁ ይሆናል። ግን ቡታጅራ በጭራሽ መምጣት የለብሽም። የራስሽን ኑሮ ኑሪ፣ ተረጋጊ። ምንም ራስ ማጥፋትም መጨናነቅም የለብሽም። አይዞሽ፣ ይሄም ቀን ያልፋል። ለሁሉም ጊዜ አለው። አይዞሽ የኔ አበባ፣ አይዞሽ የኔ ጽጌረዳ፣ የኔ ንግስት፣ አይዞሽ። ሁሉም ያልፋል፣ ሁሉም በቀኑ ያልፋል። የምሬን ነው። አይዞሽን በላት፣ ከጎኗ እንቁምላት። ሴቶች አለን እንባባል፣ እንደጋገፍ፣ እንበረታታ። እግዚአብሔርን ወንዶች እንዲህ እየተጫወቱብንማ እየቀለዱብን ዝም ብለን ማየት የለብንም። አለን እንድሽልን በላት።